እሷ በጣም እኮ ጸዴ ናት። አረ በጣም ጽድት ያለች ብራንድ ናት። እና ገገማ ያቺ ማናት የምትባል እጅ ለእጅ ስራ የሰራችው ግግም ያለችው ልጅ እጅ ለእጅ ላይ ማን አውቃለሁ እኔ እኮ ኢትዮጵያ እንደዚህ ማናት ስሟ ሳሮን ነው ስሟ ጋይስ እንደዚህ ከአይሾ ስፒድ ጋር ጠረጴዛ ላይ እጅ ለእጅ ሆና የተሸናነፈችው ልጅ ማክስ ለብሳ ምናምን ያናገረችው ማክስ ለብሳ ማናት? ማክስ ለብሳ ሴቷ ማሪያ እያሉ ነው። ማሪያ ገገማ ስትሪመር በቃ አለቀ። ገገማ ስትሪመር ማሪያ ኢትዮጵያ ተመልሳ ሄዳ ነው ወይስ ኢትዮጵያ ውስጥ ነው ያለችው? ነው ኦኬ። አላውቃትም። አይገርምም? ቼክ ላድርጋት። ቲክታክ ላይ አለች። ምናልባት አንተ የምትላት አይደለችም ይሆናል፣ ሌላ ትሆናለች። እስቲ ቲክታከር ናት። ቲክታከር ናት። ማሪያ ሀጭ ማሪያ እስቲ ልይ ማሪያ ሉና እሺ ማሪያ ሉና አሽከላ ኦኬ congratulations to iShowSpeed winning that stream of the year 2025 actually from all of it. ምን ፈለገችው? Hello Speed, my name is Maya. በስማ ተጎዘጎዘችበት አይገልጽም። Like I know that you're going to have a tour travel all over Africa and Ethiopia is part of it. አይፈልገዋል When you come to Ethiopia, ይለፍልሽ ገለ በሙሉ እየሰራችን ኧረ ትሞቻለች እንዳለ እናት ልትበላው ማሪያ ይመች ቢ ቦክስ ምናምን ልትገጥም ያለችው በቃ እዚህ ጋር ማክስ ለብሳ ምናምን ትጮህበታለች። እንዴ ስፒድ በስፒድ ሆናለች። ምን ነው ስፒድ እንዴ አይፎን ከካበታል በቃ እንዴ በሙሉ ስፒድ ነው። በጌታ ስም እቺማ ድሪሟ ነው። ያጣፍጥልሽ እናት አይንገና ያጣፍጥልሽ የአንድ ናፒ የሚባል ልጅ አለ። እሱ አላስ ካልሆነ በቀር ወደዋለች። አኪንቲያው በጣም እንዴ ሙሉ እንዴ እንዳለ እሱ ነው የእጅ በእጅ የሚሸናንፉበት አለ። ሁሉ ነገር አለ እንዴ በሙሉ ፎንቅቃለች። ይመችሽ እናቱ ከወደድሽው ምናምን ያጣፍጥልሽ። ትሞቻለሽ እንዴ ደግሞ አክቲቭ ናት። እንግሊዘኛ ግን በጣም አይን ስታውጪ ይደብራቸዋል። እኔ ልንገርሽ እዚህ ሀገር ስለኖርኩኝ ብዙም ስለኖርኩ ትንሽም በስሱ ዞር ስላልኩ ልዘግብሽ በጣም ፍጥጥጥ ሲልባት ሺስቱ ይዚ ይላሉ እዚህ ሀገር። በጣም ቀላል ከሆንሽ አያከብሩሽም፣ ጥለውሽ ነው የሚሄዱት። ተግባባ? ታንክ ዩ ማኪዬ አዋች ቪዲዮ 400 ሚኒትስ ታንክ ዩ። ስለዚህ ተረጋግተሽ ክላስ ኖሮሽ ምናምን ከሆንሽ የአንቺ ማድረግ ትችላለሽ። ስለተሽቀዳደምሽ ግን ተጫውቶብሽ ነው የሚሄደው። ማንም ወንድ የሚያደርገውን ባህሪ ነው እና አሪፍ ነገር አለ። ሀሴትን ግን አይፋታም። ለምን? ሺስ ክላሲ ወንድ ልጅ ያውቃል ክላሲ ሴትን እና ሀሴትን በጣም ነው የሚሆን ማንም ወንድ የማንኛውም ዜጋ አበሻን ጨምሮ ሌላ ዜጋ ብታመጣ ሀሴት በጣም ጽድት ያለች ስማ ፓፓ ማን አሳዘነኝ የአዶናይ ፀጉር ቆራጭ የሆነ ፀጉሩ እንደዚህ ረጅም ምናምን ነገር ፀጉር ቆራጭ አላየውም። አይፈቅድልም ሁለት ሆነ እንድታወራ ከአይሾ ስፒድ ጋር አንዱን ገፍትሮ ይጥሉታል። አንደኛው ብቻ ነው የሚያወራው፣ አንድ ሰው ብቻ ከአይሾ ስፒድ ጋር አንድ ሰው ነው የሚፈቀደው። የቋንቋ ችግርም ስላለ ይመስለኛል።
ያ የቋንቋም አለ እንጂ ቋንቋ ቢኖር I don't think it's gonna be that much of a problem። ዘራፍ አቃቂ ዘራፍ የምትለው ልጅ ቋንቋ ደግሞ አንዳንድ ሰው ምን ይሆን መሰለህ አበሻ በብዛት የሚበላውን ልንገርህ የሌላው ዜጋ አሁን አሜሪካንስ ቋንቋ ይበልጠኛል ብለህ ካሰብክ አፍ ይተሳሰራል። ገባ አብዛኛው የሚሸወደው ለዛ ነው። ቋንቋ ይበልጠኛል ብለህ ካሰብክ ለማውራት ትቸገራለህ። ኢዝወዝ ነው የምትለው ግን ዝም ብለህ አብረህ የምታወራው ከሆነ ምንም አትፈራም። እና የአብዛኛው አበሻ ድክመቱ ምንድን ነው? የሌላው ዜጋ ቋንቋ ሲያወራ ይደነግጣል። ይደነግጡና አብረው ያወሩ ከዛ በቃ የውበታችነት አይነት ስሜት ይሰማቸዋል። እኔ ምነግራችሁ ኢትዮጵያውያን አረብኛ እና እንግሊዘኛ ከቻላችሁ ከሀገር ያልወጣችሁ ብትማሩ በጣም ትጠቀማላችሁ። ከሀገር ስትወጡ ወይም እንግዳ ሲመጣ ሴቶቹም ኢቭን ለመጥበስ የሌላ ዜጋ ከፈለጋችሁ ያስፈልጋል ቋንቋ ከሌለ በምንም አትግባቡም እና ወሳኝ ነው። ተንኮል ተማር ልጄ ሲባል ስግ መስሏችሁ የተዋችሁ ይኸው ዛሬ ለዚህ በቃ ኬንያ ላይ እንግዲህ አይቶ ከሆነ አይሾ ስፒድ ሪከርድ ነው የሰበረው። ታውቃለህ? ሰብስክራይብ ሪከርድ ነው የሰበረው። ኢትዮጵያ ሰበረች። አዎ ኢትዮጵያ ሰበረች። ኢትዮጵያ 240 something አድርጋ የኢትዮጵያ ገና ነው 240 ምናምን ሺህ ነው የኢትዮጵያ ገባ። የኬንያ 300 ምናምን ሺህ ነው። ኢትዮጵያማ ትሰብራለች። በተለይ ከወደደ ነገ ሀገሩን ከወደደው በደንብ አድርጎ ጥሬ ስጋ ፕሊዝ ኢትዮጵያ ለሚመጣ ማንኛውም የሌላ ባህል ጥሬ ስጋ የሚባል እቃቅ እንዳታበሉ። እቃቅ ብየዋለሁ። ጥሬ ስጋ እኔ እንኳን አልበላም። ባና ተጠቀል ጥሬ ስጋ ምንም ኬሚስትሪ የሌለው ነው። ከብት አርደህ የምታወጣው ነው። እውቀት አይጠይቅም። እንደ ትልቅ ነገር አድርጋችሁ እንዳታወሩ። ያም ማለት እንደ ምድር ቀውስ አሞት ሽንት ቤት ነው የተሯሯጠ። እንኳን እሱ ነው ያናዱ። እውቀት ያለው ስራ አይደለም። ኢትዮጵያ በቴክኖሎጂ በኬሚስትሪ በምግብ አሰራር የታወቀች ናት። ብዙ ምግብ አላት። ቢላይ ዘመናምን መግረፍ ነበር ይዘው ሰገጤ አስተካክሉ ማይ ፍሮንክቹ ጥሬ ስጋ ምን እውቀት ይፈልጋል እንዴ? ከብት አርደህ ስጋ ማብላት የሰውን ልጅ ገላችሁ ነበር። እንኳን እሱ እኔ አልበላም። ከኢትዮጵያ 3 ወር 4 ወር የወጡ ሰዎች ስጋ አይበሉ። ይሄ እንደዚህ ጥሬ ስጋ አይበላም። የምትበላ ካለ ብላ አታወርዱ። ሌላው ስፓይሲ ነገር አይበሉም። የሌላ ሀገር ልጆች አይበሉም። ስፓይሲ ነገር አይወዱም። እንዴ ኢትዮጵያ ቅንጭር ብሎ የቀረው በስፓይሲ አይደል እንዴ? ምን አመጣ? አሁንም ስታበሉ ስፓይሲ የሆነ ነገር አሁን ሰናፍጭ የሚባል እቃቅ ምግብ በጣም ነው መጠላው። አሁን ሰናፍጭ ይበላል አይበላም? ምንም ጣዕም የለውም። ሰናፍጭ የምጥለው እግዚአብሔር ምስክሬ ነው የምልህ፣ ጣዕም የለውም። ማቃጠሉን ብቻ እንደ ጀግንነት ያውጣል። እንደ ማቃጠል ጀግንነት ነው እንዴ? ምን አይነት እብድ ህዝብ ነው ያለን እኛ። ስለዚህ ጥሬ ስጋ ለማንም እንዳታበለው። ሌላው ቴስት ያለው ነገር አለ። ኢቭን ዶሮት ቢሆንም ማይልድ የሆነ ነው የሚሰራው፣ ማይልድ የሆነ ነው የሚበላው። ቡናውን አሁን ወዶታል፣ ደስ ብሎታል። አየ በስርዓት አይ ቲንክ የሰለጠነ ሀገር የኖረች ትመስለኛለች። ዞር ያለች ክትፎም ስታበሉ ለብ አብሉ። ጥሬ እንዳታበሉ። ጥሩ ነው የሚሄደው። በተለይ የየትም ሀገር ዜጋ ትልቁ ቫኬሽን የሚመጡበት ሪዝን ልንገራችሁ። ምግቡ ካልተስማማ አይመጣለን። ተረጋጉ። የመጀመሪያው ትዝታ የሚሆነው ሆዱ የቆረጠው ነው፣ ሽንት ቤት የተሯሯጠበት ነው። ይሄ ገማ ስጋን አውጣናታል። ሰገጤ አስተካክሉ ማይ ፍሮንክቹ ጥሬ ስጋ ምን እውቀት ይፈልጋል እንዴ? ከብት አርደህ ስጋ ማብላት የሰውን ልጅ ገላችሁ ነበር። እንኳን እሱ እኔ አልበላም። ከኢትዮጵያ 3 ወር 4 ወር የወጡ ሰዎች ስጋ አይበሉ። ይሄ እንደዚህ ጥሬ ስጋ አይበላም። የምትበላ ካለ ብላ አታወርዱ። ሌላው ስፓይሲ ነገር አይበሉም። የሌላ ሀገር ልጆች አይበሉም። ስፓይሲ ነገር አይወዱም። እንዴ ኢትዮጵያ ቅንጭር ብሎ የቀረው በስፓይሲ አይደል እንዴ? ምን አመጣ? አሁንም ስታበሉ ስፓይሲ የሆነ ነገር አሁን ሰናፍጭ የሚባል እቃቅ ምግብ በጣም ነው መጠላው። አሁን ሰናፍጭ ይበላል አይበላም? ምንም ጣዕም የለውም። ሰናፍጭ የምጥለው እግዚአብሔር ምስክሬ ነው የምልህ፣ ጣዕም የለውም። ማቃጠሉን ብቻ እንደ ጀግንነት ያውጣል። እንደ ማቃጠል ጀግንነት ነው እንዴ? ምን አይነት እብድ ህዝብ ነው ያለን እኛ። ስለዚህ ጥሬ ስጋ ለማንም እንዳታበለው። ሌላው ቴስት ያለው ነገር አለ። ኢቭን ዶሮት ቢሆንም ማይልድ የሆነ ነው የሚሰራው፣ ማይልድ የሆነ ነው የሚበላው። ቡናውን አሁን ወዶታል፣ ደስ ብሎታል። አየ በስርዓት
አይ ቲንክ የሰለጠነ ሀገር የኖረች ትመስለኛለች። ዞር ዞር ያለች ክትፎም ስታበሉ ለብ ለብ አብሉ፣ ጥሬ እንዳታበሉ። ጥሩ ነው የሚሄደው። በተለይ የየትም ሀገር ዜጋ ትልቁ ቫኬሽን የሚመጡበት ሪዝን ልንገራችሁ፣ ምግቡ ካልተስማማ አይመጣልህ። ተረጋጉ። የመጀመሪያው ትዝታ የሚሆነው ሆዱ የቆረጠው ነው፣ ሽንት ቤት የተሯሯጠበት ነው። ይሄ ገማ ስጋን አውጣናታል። ከብት እያረድክ እየመጣ ላብላ ብለህ ባህሪ ነው አትበል። ይህን አውጣናታል። ኩክ አርጋችሁ ጠብሳችሁ ምን አርጋችሁ አብሉ እንጂ ጥሬ ስጋ እያመጣ ምንም ከብት የሚበላውን አታብላ። ተው፣ አይጠቅምም። ኢትዮጵያን በጥሩ ያሳውቃት እንዴ። እንኳን ስፒድ አይደለም እኔ በበላ በሽታ ነው።